بسم الله الرحمن الرحيم يا الله دين سيقطع ግን ፊታቸው እስኪቀላ ድረስ ይቆጣሉ ነብዩ ሰለላሁ ዐለይሂ ወሰለም እነሱ በጉልበታቸው ባላቸው ሀብት ነው ኩፍሰው አንቺ ብቻ ዘጅን እንጂ ምንም ችግር የለም እኛ ጋር አለ ድሮ ንጉሶች የማይኖሩበትን አኗኗር አንድ ተራ ግለሰብ ንጉስ ያልሆነ ሰው ይኖራል ሐቂቃ ማለት ነው አላህ የሰጠኝ ስጦታ እኮ እናንተን ከሰጣችሁ ስጦታ በጣም የላቀ ነው بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودة ملكاتشن قرآن ውስጥ የተወሱ የተለያዩ ታሪኮችን ወደ እናንተ ያደረስን እንገኛለን በቁርአን ውስጥ ከተወሱ ታሪኮች መካከል ብዙ ትምህርትን የሚያስተላልፍና ከአንድ ከትልቅ ነብይ ጋር የሚቆራኝ ሆነ ታሪክ አንስተናል በልቂስ ተብላ የምትጠራ ንግስት ነበረች በርሷ ንግስና ላይ የተፈጸሙ ነገሮችን ከሱለይማን አለይሂ ሰላም ጋር የተያያዘውንም ነገር ባለፈው ክፍል ላይ አውስተናል ግን አላበቃንም ይሄንን ቀጣዩን ክፍል እንድትከታተሉን እንጋብዛለን በዚህ ብቻና በቃም ሌሎች ሴት እንስቶችንም በተወሰነ መልኩ ትምርታቸውንም እናወሳ ይሆናል ከቁርአን እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትሆኑ ባክብሮት ጋብዛለሁ ስለ ብልቂስ አንስተን ነበር ያው መጨረሻ አካባቢ ቆየነው የኔ የተሻለ መንገድ አለኝ እሱን ቁጣ ነው ያዘው ሱለይማን አለይሂ ሰላም ትልቅ የራሱ ብቻ አይደለም አላህን የሚያስቆጣ ተግባር ስለሆነ ነብዮች ደግሞ መልእክተኞች ለራሳቸው ብዙ ጊዜ እንቲቃማ ያረጉም አይበቀሉም የአላህ ድንበር ሲጣስ የአላህ መንገድ ሲነካ ነው ቁጣቸው የሚነሳው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይስተዋላል ለራሳቸው ሐቂቃ በጣም የሚገርመኝ ነገር ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድም ጊዜ እንደው እኔ ተነካው ብለው እንደው ማስጨንቋቸው አንድ ሰው አበድሯቸው እንደው ካነሳና ይቀርብዬ ነውና አበድሯቸው ብድሩ ጊዜው አላለቀ ገና ነው የሚከፍሉበት ጊዜ ማለት ነውና ያም ሆኖ ሳለ አንገታቸውን በልብሳቸው ጨምቆ ይዞ መስመር እስኪያወጣ ድረስ ወላሂ አልተናገሩትም ተወው ነው ያሉት አንድ ሰሃባ መሐል ላይ ሊገባ በሚልበት ወቅት ተወው ሐቁ ነው ገንዘቡ ነው ለነፍሳቸው ከፐርሰናል ከሆነ ነገር ጋር ማለት ያላህ ዲን ሲቆጣ ግን ፊታቸው እስኪቀላ ድረስ ይቆጣሉ ነብዩ ሰለላሁ ዐለይሂ ወሰለም ማለትና ሱለይማንንም አስቆጥቷቸዋል መልእክት ልኳል ያ ብቻ አይደለምና እሷ ደግሞ አማራጭ አድርገው የወሰደችው ነገር ሀዲያ ጋር የተያያዘ ነገር ሌላ አማራጭ ወስዳለው ብላለችና ይሄን ታሪክ ታነሳልናለህ አይዋ መርሐባ ኢንሻአላህ በባለፈው ክፍላችን ያው የተወሰነ እንደተመለከት ነው ደብዳቤው ልኳል አንብባለች አማክራቸዋለች እነሱ በጉልበታቸው ባላቸው ሀብት ነው ተከፍሰው አንቺ ብቻ ዘጅን እንጂ ምንም ችግር የለም እኛ ጋር አሉ እሷ የተለየ ሐሳብ አነሳች አንተ እንዳነሳው ይሄ ደብዳቤ ላከልን ሱለይማን የሚባለው ሰው ነብይ መሆኑንም አለመሆኑንም መፈተኛ ነው በአንድ በኩል ነብይ ከሆነ እሷ የምታመጣው ዘዴ ያዋጣል ነብይ ካልሆነ ግን በቃ አይሰማንም አይነት ነገር ነው ሐሳቧ ይስቷ በጣም ብለህና አርቆ ሐሳቢ ናት ለዛ ያን መለያ ያሰበችው ምንድነው ወኢኒ ሙርሲለቱን ኢለይሂም ቢሃዲያ እኔ ወደሱ በቃ ሀዲያ ለክለሳው ስጦታ ወርቁን አልማዙን በወታደሮች ሲይዛ ለተለከለት ነው እንስማማ ነው በዲፕሎማሲ እንፍታው ደብዳቤው ለላከለት ነብይ ከሆነ አይስማማ ጥቅሙ የዱንያ ጥቅም ላይ ትኩረት ነብይ ካልሆነ ግን በቃ እንደዚህ ሁሌም ያስገበርኩኝ ግብር እየተቀበልኩ እንደዚህ ወርቅ አልማዝ ያስላኩኝ ከበታች አድርጊያቸው ለኖራለሁ ሊሉ ይችላል እነሱ ጦርነት አትፈልግም እሷ ያም ከሆነ ሰላም ታገኛለች ራሷን እስከምታመቻች ወታደር ኃይሏ እስከሚጠናከር ድረስ ነብይ ከሆነ ግን አይስማማ ጊዜም ባንድ በኩል ደግሞ ጊዜ ማግኛ ነው ስጦታው ልከ አይቶ እስከሚመለስ ምን እስከሚያለ የማሰቢያ ጊዜ ነው ረጅም ነው ወርቀቱም እኮ በሻምና በየመን መካከል ረጅም ነው 3 ወር ይፈጃል ነው የሚሉት ታሪክ ማድረኩ ሲያወሩ ማለት ነው ላከች
እንትኑን ስጦታውን ይዞ መጥቶ ነብዩላህ ሱለይማን አጠገብ ተከፈተ። ነብዩላህ ሱለይማን አጠገብ ሲከፈት فلما جاء سليمان قال أتمدونني بمال በጣም በቃ ተበሳጨ። ለሱ እኮ ተራ ነገር ነው። ተራ ገንዘብም ቢባል እሱ ብዙ አለው። ከዛ ስንት ንግስና ያለው ሰው ነው። አጣቅማ ሰው ያንን ብዙ ላይ ነው ላታውቀው ትችላለህ። ምርዝ ላይ ነው ራት ይችላል። ገለጻው በጣም እንትን አለ። أتمدونني بمال فما آتاني الله خير مما آتاكم الله የሰጠኝ ስጦታ እኮ እናንተን ከሰጣችሁ ስጦታ በጣም የላቀ ነው። ብዙ ስጦታ ነው አላህ። ባህር ውስጥ እኮ ጅኖች ገብተው ማዕድን የሚያወጡለት አልማዙን ምን ከባህር ውስጥም ይሁን ከየትኛውም ቦታ ያመጡለታል። ገንቢዎች ነው እንደውም ሰው አይጠቀምም እሱ ገንቢዎቹ ያላቸው እንደውም ቀጥሎ እዛው አንቀጽ ላይ እናየዋለን እንዴት አይነት ንግስና እንዳለው እሱ በጣም ትልቅ ንግስና ነው ያለው። ተቆጣ በጣም ተቆጣ። በገንዘብ እንዴት አላህ ለኔ የሰጠኝ ስጦታ እኮ ከናንተ ከሰጣችሁ ስጦታ የላቀ ነው። እንዳውም በእንደዚህ አይነት ስጦታ የምትደሰቱት እናንተ ናችሁ። بل انتم بهديتكم تفرحون እናንተ ናችሁ በእንደዚህ በስጦታ በመን እንጂ እየተቀበላችሁ ምን ይያላችሁ እናንተ ናችሁ። አላህ የሰጠኝ ስጦታ ከናንተ ይበልጣል። ጉዳዩም ደግሞ ገንዘብ የማግኘትና ያለማግኘት ጉዳይ አይደለም። የበታች አድርጎ የመግዛትና ያለመግዛት ጉዳይ አይደለም። የአላህ ሐቅ ለምን ተጣሰ ነው። ያንን ጠብቁ ነው ሌላ አይደለም። ارجع اليهم فلناتينهم بجنود لا قبل لهم بها ተመለስ ወደ እነሱ እንመጣላችኋለን መጨረሻ በለለው በሆነ ሰራዊት ማብቂያ የለው ጫፉ ሰው አለ ጅን አለ ወፍ አለ እንደው ምን የቀረ ፍጡር አለ ብለህ ነው እንግዲህ እዚህ ጋር በጣም ብዙ ፍጡሮች ነው ለሱ ጁኑድ ነው ብሎ የገለጸው ወታደሮች ናቸው። ጫፉን ያዩታል እንጂ ማብቂያ የሌለው በሆነ ሰራዊት እንመጣላችኋለን። ወለንخرجنهم منها اذله እነሱ እንደፈሩትም ሷን ፈርታ ነበር መጀመሪያ የተከበሩትን የተዋረዱ ያረጋቸዋል ብላ ፈርታ ነበር። አዎ የተከበሩትን ሰዎች አዋርዶ እናስወጣቸዋለን ከዛ ወለንخرجنهم منها اذله وهم صاغرون ከተናናሾቹ አድርገን ስልጣን አለን አቅሙ አለን ገንዘቡ አለን ወታደር አለን ያሉት ሰዎች በጣም ዝቅተኛ ሆነው እንዲወጡ ያረጋቸዋል ሱለይማን በጣም ዝቶ አባረራቸው። ከዛ በኋላ ደረሳት ለሷ قال يا ايها الملأ ايكم ياتيني بعرشها رسول سليمان ነው የሚያወራው። ሱለይማን ሰወሬው ደረሳት። ሱለይማን የሚመለስበት መንገድ እንዳልሆነም ተረዳች። በቃ ያላት አማራጭ ምንድነው? የተወሰኑ የተከበሩ ሰዎችን የተወሰኑ ወታደሮችን ይዛ ወደ ነብዩላህ ሱለይማን አለይሂ ሰላም መምጣት ቢያንስ በአካል ተገኝቶ መመካከርም መፍትሄ ካለው እና እሷ መምጣት ጀመረች። ቤተ መንግስቱ ተዘጋ። ያው ታሪክ ላይ ያለ ነገር ነው። ቤተ መንግስቱ ተዘጋ። ሱለይማን አለይሂ ሰላም እሷ እስከምትመጣ ድረስ 3 ወር አካባቢ ይፈጃል ነው የሚሉት ማሪኾቹ። እሷ እስከምትመጣ ድረስ እሷን የሚያስደምምበት ነገር ማድረግ ፈለገ ነብዩ ሱለይማን ባለው ስልጣን ማለት ነው። ጠየቃቸው ማን ነው ከናንተ መሃል የሷን አርሽዋን ዙፋኗን የሚያመጣልኝ ብሎ ዙፍ ነው ርቀትም አለው አካባቢ አዩኩም ياتيني بعرشها قبل ان ياتوني مسلمين ገምቷል። ማመራጭ የላቸው ሙስሊሙ ነው ከመጣታቸው የዘለለ ማለት ነው። ማን ነው ውሳኔውን ስለሚያቅ አስደንገ የሱ ውሳኔ በጣም ቃላቶቹ እኮ ከባድ ናቸው በጣም ولا نأتي بجنود لا قبل لهم بها ولا نخرجنهم منها أذلة وهم صاغرون أذلة هنا እንደገና صاغر ናቸው عجيب ነው። ከዛ እሷ የመጣች ማን ነው የሚያመጣልኝ ብሎ ነብዩላህ ሱለይማን አለይሂ ሰላም ጠየቃቸው። قال عفريت من الجن انا اتيك به ከጅኖቹ ክፍል የሆነ አንዱ አደገኛ ነው ቁዋ ያለው ሰው ያለው የጅን አይነት ነው አፍሪት ይባላል። አይዋ እኔ አመጣልሃለሁ قبل ان تقوم من مقامك ከዚህ ከንግስና እንተለሳተነሳ በፊት እኔ አመጣልህ። ነብዩላህ ሱለይማን ፍርድ እየሰጡ ሰዎች ላይ ብይን እየሰጡ ያስተዳደሩ ጧት ተቀምጠው እስከ ዙህር እንደዚህ ረጅም ሰዓት ይቆያሉና ከዚህ ከመቀመጫ ከንግስና ቦታ ላይ ሳትነሳ እኔ አመጣለሁ አብሽር አለ። ታዛዥነቱን ገለጸ። واني عليه لقوي امين ነይ ደግሞ ይሄንን በማድረግ ላይ ጉልበትም አለኝ ታማኝም ነኝ። ሁለቱ ነገር ወሳኝ ናቸው። አንድ ሰው ጉልበት ኖሮ ታማኝ ካልሆነ አንድ ጉዳይ ላይ የመሾምና
የማሳካት ሚናው ያነሰ ነው የሚሆነው። ታማኙንም ጉልበት ከሌለው ደግሞ አይሰራም። ታማኝነት ብቻውንም አማና ላይ የምታስቀምጠው ሰው አይደለም። ስለዚህ ቀውይም ነኝ ታማኝም ነኝ ያመጣለሁኝ አንተ ከመቀመጫ ሳትነሳ ብሎ ታዛዥነቱን ገለጸ። ከዛ አንድ የሚገርመኝ ደግሞ እዚሁ ጋር አለ قال الذين عنده من العلم من الكتاب انا اتيك به ከነሱ ካሉ ሰዎች የኪታብ ዕውቀት ያለው ሰው እኔ ያመጣልሃለሁኝ አለ። ከጂኖቹ አንደኛው ማለት ሌላኛው ዘርፍ ይሄ ሰው ነው ይላል። ሰው አይደለም ይሄ ጂን አይደለም ይላል። ይሄ ሰው ነው የሚሉት። قال الذي عنده علم من الكتاب انا اتيك به قبل ان يرتد اليك طرفك እኔ ያጀበኝ ታሪኹ ላይ ስናነብ ይሄኛው ሰው መሆኑ ያኛው ጂን መሆኑ ዕውቀት ምን ያክል የአንድ ሰው ደረጃ ያልቃል ምን ያክል ደረጃውን ከፍ እንደሚያደርገውና አቅሙ ራሱ በቃ ምን ገምታቸው አቅሞች ትልቅ ናቸው ብለን የምናስባቸው አቅሞች በላይ አቅም ሊሰጠው እንደሚችል ምናይበት ነው። ሸርጥም አላስቀመጠም። እንዲህ ካደረኩኝ እንደዚህ ትሰጠኛለህ አላለም። እንደዚህ ትሰጠኛለህ ይሄን ነገር አደርግልሃለሁ አለ። የራሱንም ማንነት እዛ ጋር አልገለጸም። መጀመሪያ እኔ ለቀዊዩን አሚን አለ አቲከ ቢ قبل يرتد اليك طرفك ብሎ ነው ይሄኛው እንትን ያለው ማለት ነው። ቆይቷ በጣም ትንሽ ነች። የአይን ብሊንኪንግ እርግብግብታ በጣም አጃይብ ነው። በዛ ፍጥነት አይንህን ገልጠህ እንደዚህ እርግብግብቱ አለች አይደለም ያቺን ከፍተህ አይንህን እስክትከድን ድረስ እስከምትዘጋ ድረስ قبل ان يرتد اليك طرفك አመጣለሁ አለ። فلما رآه مستقرا عنده አሁን ሱለይማን እንግዲህ ዓለምን ነው የገዛው። ጂኑም ኢንሱም አጠቃላይ ከሆኑ ተሰخሩለታል። ያ ከመሆኑ ካር ግን ዙፋኗ መጥቶ ፊትለፊቱ ሲመለከተው قال هذا من فضل ربي ይሄ እኔ አላህ የዋለልኝ ውለታ ነው ከአላህ ፈድል ነው ከጌታዬ ፈድል ነው ብሎ አስገራሚ ነው። በጣም አስደናቂም ነው። በዚህ ፍጥነት ያን ሁሉ ሀገር 3 ወር መንገድ የሚያቋርጥን ትልቅ ግዙፍ ነገር ማምጣት ማለት በጣም አላህ እንዳላቀው የሚያሳይ ነው። በጣም ራሳችን ዞር ብለን ስናይ እንኳን እንደዚህ አይነት ንግስና አንዳንድ ነገሮችን ከውጤታማ ስንሆን ወደ ራሳችን አምጥተን ጉሩራችን አይቻልም። ጉራችንና ያለን አቅም እኔኮ ምንለው ነገር አይቻልም። ዓለምን አላህ ግርቶለት እያንዳንዱን ነገር ሲመለከት በጣም ተገረመና ይሄ አላህ ፈድል ነው በኔ ላይ ليبلوني أشكر أم أكفر ይፈትነኝ ነው አመሰግናለሁ ወይስ እከዳለሁ። ይሄን ነገር አላህ ሊሞክረኝ ነው። ይሄን ፈضل አላህ ይሰጣው። ወደ ራሳችንም ያመጣን ብንመለከተው ያው መቼም ታሪክ የምናወራው እንመከርበት ነውና ሐቂቃን አሁን የድሮ ንጉሶች ሐቂቃን ማለት የድሮ ንጉሶች የማይኖሩበትን አኗኗር አንድ ተራ ግለሰብ ንጉስ ያለው ነው ሰው ይኖረው ነው ሐቂቃ ማለት ነው። ቤታችን ውስጥ የድሮ ንጉሶች ቀዝቃዛና ሙቅ ውሃ ባንዴ እንደዚያ ያገኙማ። አሁን አንድ ተራ ግለሰብ ቤት ውስጥ ሙቁን ቀዝቃዛውን ምቾት ማለት ነው በጣም ሩቅ የሆነ ከኢትዮጵያ ተነስቶ አንድ ሰው አሜሪካ ለመድረስ ትራንዚት የተለያየ ነገር ቢኖር 14 ሰዓት 13 ሰዓት ይፍጅ እንጂ ስንት ሀገርን ስንት ዓለምን አቋርጦ አየር ላይ ቆይቶ በ14 በ13 ሰዓት ውስጥ ስንቋለ ምን ወለ አሁን የበፊቱ የነበረው እንደሞ ስታወራው እዛ ሁሉ ነገር እዛው ተመቻችቶልህ ማለት ነው። ለሱለይማን አለይሂ ሰላም የንፋሷ በጣም ተአምር የሆነ ነገር አድርጎለት ያደርሰዋል። አሁን ግን ተመልሰን ብናይ በመድር ላይ አላህ እያንዳንዱ ከስልክ መገናኘት ሊሆን ይችላል ተራርገን ስለምናየው ሩቅ የሆነን ዘመድህን በስልክህ እያየው ማንነቱን ደህንነቱን እያየህ ፊቱን እየተመለከትክ መነጋገር መቻል ማለት አናመሰግነው በቃ ረስተነዋል። ይሄ መላመድ የሚባለው ነገር ትልቅ ፈተና ነው ጸጋን ማለት ነው። ስለዚህ አላህ ያገራልን እንደው ብዙ ነገር አለ ብዬ ለማንሳት ነው። ይሄንን ነገር እንዳነሳው በፊት ንጉሶች ራሱ ይላቸው ለምሳሌ አሁን ቀዝቃዛ ንፋስ ለማድረግ ያው አይተ ከሆነ እንደዚህ ያራገቡላቸው አሁን በጣም ብዙ ኒዕማዎች አሉ ግን አናመሰግናቸውም። አላህ ማንኛውም ኒዕማ ሲሰጠን እናመሰግናለን በዛ ነገር ወይስ እንክዳለን የሚለውን ነገር ለማወቅ ነው አላህ ያንን ጸጋ የሚሰጠንም ሆነ የሚፈትነን ማለት ነውና ነብዩላህ ሱለይማን እንደዛ አሉ እና ወመን ሸከረ يشكر لنفسه የሚያመሰግን ሰው فإنما يشكر لنفسه لنفسه የሚያመሰግን ማንም አይደለም። ስታመሰግን ይጨምርልህ ወመን ሸከር አላህ ይጨምርለታል። ስለዚህ የነብዩላህ ሱለይማን ታሪክ እንግዲህ የሰብአን ታሪክ እየተመለከትን ያለ ነው። እስከዚህ ድረስ እናርገውና እሷ ትመጣለች ቤተ መንግስት ትገባለች ዙፋኗን ትመለከታለች ምን ታስተውላለች የሚለውን ኢንሻአላህ ሰዓት ስለሚገድበን በቀጣዩ ክፍላችን እንመለከታለን። ጀዛከላሁ ኸይራን። ስለ ሰባ
ንግስና ላይ ስለነበረችው ቢልቂስ የተመለከተ ነገር ያወሳን ነበር በሚቀጥለው ይሄን ነገር የምናስቀጥል ይሆናል ውድ ተመልካቾቻችን በብዙ ትምህርቶች የተሞላውን ቁርአን ውስጥ የተወሱትን ታሪኮች ያየን እንገኛለን የጀመርነውን ታሪክ ቀጣዩን ክፍል ይዘን ወደ እናንተ የምንቀርብ ይሆናል እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ